ጀምራል። ኦኬ እንጀምራለን። ባለፈው ሌት ላይ የተወሰነች የቀረች አለች። ያ ኢንተርኔት ዲስኮንቲኒውድ ሆኖብን ነው የተቋረጠው። አንድ 45 ነው 46 ደቂቃ ሄደን ወደ 10 ደቂቃ የሚሆን ይቀር ነበር። እሱን ማቴሪያሉን ልክላችኋል። ያው ተመሳሳይ ሲምፕል ኮንሰፕት ነው። ማቴሪያሉን ስለምልክ ከዛ ላይ ከቸፕ ታደርጋላችሁ። ዛሬ አዲስ ዩኒት እንጀምራለን። ዩኒት ቱ ፖሊኖሚያል ፋንክሽንስ የባለፈውንም ዩኒት ጭምር የሚይዝ ማለት ነው። ፖሊኖሚያል ፋንክሽንስ ማለት እንደ ሊነር ፋንክሽን፣ ኮንስታንት ፋንክሽን፣ ኳድራቲክ ፋንክሽኖችን ሁሉንም አንድ ላይ የሚይዝ ማለት ነው። ፖሊኖሚያል ፖሊ ማለት ከአንድ በላይ የሆነ ዲግሪ ያላቸውን ፋንክሽኖች ሁሉ የሚይዝ ማለት ነው። ሶ ለርኒንግ አውትካምስ ፎር ዲስ ዩኒት ይህን ዩኒት ስንጨርስ አት ዘ ኤንድ ኦፍ ዲስ ዩኒት ብዙ ወደዛ ከመድረሳችን ብዙ አልቀረም ወይ ወደ ኋላ ኳድራቲክ ወደ ዩኒቱ ከመድረሳችን ኢኩዌሽን ከመድረሳችን በፊት ኳድራቲክ ቀርቷል አይደል? ብዙ ተናገርኩ እኮ። ትንሽ ግራፍስ ፋንክሽንስ የሚለውን የተወሰነ አይተን ነው ያቆመነው። 30 ምናምን ፔጅ ደርሰን ነው ያቆመነው። የተወሰነ ትንሽ የተወሰነ እንትን ነው የሚቀረው። ፖሊኖሚያል ይሄ ያለንበት ፋንክሽን አይ ሚን ይሄ ፖሊኖሚያል ፋንክሽን ኳድራቲክም ጭምር ስለሚይዝ ሁሉም ማንኛውም ሊነር ፋንክሽንም ኮንስታንት ፋንክሽንም ኳድራቲክ ፋንክሽንም የፖሊኖሚያል ፋንክሽን ኮምፖነንቶች ናቸው ማለት ነው። በዛ ሴንስ እዚህ ዩኒት ላይ ስለምናይ እና ኮንተንቱም ሰፊ ነው። አንድ ነገር ደግሞ ማወቅ ያለባችሁ እያንዳንዷን ገጽ በገጽ መጨረስ የማስተማር ሂደት አይደለም። የተወሰነ ኮንሰፕቱ መንገዱን ካሳየኋቸው በራስ ደግሞ የሚሰሩ ነገሮች መኖር አለ። ካልሆነማ ዝም ብሎ በስፑን ፊዲንግ ነው የሚሆነው እና ኖርማሊ እኔ ስጀምር ሁሉንም እየጥርግ እያደረኩ ስለሚጨርስ ነው እንጂ ዳትስ ኖት ራይት ወይ። አንድ ሁለት ነገር ሰርቼ እያለፍኩ እንዲህ ነው መሆን ያለበት። አብዛኛው ስራ በተማሪው ላይ ነው መሆን ያለበት። ኤኒዌይስ በዛ ሴንስ ስላላስጀመርኳችሁ ምናልባት ለዛ ይሆናል። ያው አንድ ኤግዛምፕል ካየን 4 እና 5 ኤግዛምፕል መስራት የእናንተ ነው። እኔ ግን እያንዳንዱን ኬዝ እየሰራው ነው ማልፈው። እንዳያችሁት ማቴሪያል መጽሐፍ ተከታትላችሁ ከሆነ ያ አፕሮች ለመማር ብዙ ጠቃሚ አይደለም። ኦልሬዲ ሁሉንም ስራ እኔ ነኝ እየሰራ ያለው፣ እናንተ መከታተል ብቻ ነው። ከዛ ሲያልቅ መውጣት ነው እየሆነ ያለው እና ያ ትክክለኛ እንትን ስለማይሆን እናንተ ያው ከስራችሁም አንጻር ቢዚም ስለሆናችሁ ነው ያንን ሪስፖንሲቢሊቲ ወስጄ ብዙ የምገፋው። ስለዚህ እንዲህ የሚቀርቡ ኮንተንቶችን በራስ ለመሸፈን ዊሊንግነስ መኖር አለ። ሞክራችሁ ሲያቅታችሁ ግን ዊል ዱ ቱጌዘር አብረን ማስኬድ እንችላለን አብረን እንጂ በመጀመሪያው ኢንስታንት ቀርቷል የምትሉ ከሆነ አንግባባ። ግልጽ ነው? ኦኬ አዎ ችግር የለውም። በቃ አንብበን የከበደን እንጠይቃለን። የስ መሆንም ያለበት ማቴማቲክስ እና ፊዚክስ በመሰረቱ ብዙ ጊዜ የምነግራችሁ ምንድን ነው የምን ጉዳይ ነው? ፕራክቲስ የማድረግ አንድ ተመሳሳይ ነገር ካየን 2 እና 3 እናንተ በእጃችሁ ወረቀት እና ስክሪፕቶ ላይ እንትን ብላችሁ ፕራክቲስ አድርጋችሁ የከበዳችሁን ያን አናልፍ we will do that together። ከዛ ውጭ እያንዳንዷን ገጽ በገጽ መምህር እስኪጨርስ መጠበቅ እኔ እንደዛ ስላስጀመርኳችሁ ነው። ኖርማል ምናልባት ራሴው እንደዛ ስላስጀመርኩ ነው እንጂ እርግጠኛ ነኝ ሌሎች ሰብጀክቶችን በዛው አይደለም ትሄዱት። ስለዚህ ያን ቻለንጅ እንገባለን። ስክሪኑ ይታያችኋል አይደል? እኔ እዚህ ብሎከር ስክሪኑ ይታያችኋል እናንተ? ያ ይታያል። ብሎከር ጉብኝ ኦኬ መጥቷል። አሁን ኦልራይት። ይሄ ዩኒት ይሄ ፖሊኖሚያል ፋንክሽን ስንት ኮንተንት 6 ቤዚክ ሴክሽኖች አሉት። ሴክሽን 1 ስለ ፖሊኖሚያል ፋንክሽን እንዴት ዲፋይን እናደርጋለን። ሴክሽን 2 ላይ ኦፐሬሽንስ ልክ ባለፈውም አይተናል። ኦፐሬሽን አዲሽን፣ ሰብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን አይተናል የተለያዩ ፋንክሽኖች ላይ አይደለ? the same thing ፖሊኖሚያል ፋንክሽኖችም ላይ እናያለን። ሴክሽን 3 ላይ ቴረምስ ኦን ፖሊኖሚያል ፋንክሽንስ የተለያዩ
ፖሊኖሚያል ፋንክሽኖችን ኦፕሬት የምናደርግባቸው ቴረሞች አሉ፣ እነሱ እናያለን። ሴክሽን 4 ላይ ዜሮስ ኦፍ ፖሊኖሚያል ፋንክሽን፣ ይሄም ተመሳሳይ የሊነር ፋንክሽን ዜሮስ አይተናል፣ ኢኒኳሊቲ አይተናል፣ ኳድራቲክ ፋንክሽን ላይ ዜሮስ እንዴት እንደምንሰራ አይተናል። ሴም ቲንግ ፖሊኖሚያል ማለት ሁሉንም እነዛን ሊነርን፣ ኮንስታንትን፣ ኳድራቲክ ኢኩዌሽን ፋንክሽኖችን ሁሉንም በአንድ ላይ የሚይዝ ማለት ነው። እና ሴክሽን 5 ላይ አሁን ዲማንድ ያደረጋችሁት ግራፍስ ኦፍ ፖሊኖሚያል ፋንክሽንስ አለ። ግራፍስ ኦፍ የተለያዩ ፖሊኖሚያል ፋንክሽኖች ግራፎች አሉ። የመጨረሻው ሴክሽን 6 አፕሊኬሽንስ ነው። እነዚህን የፖሊኖሚያል ፋንክሽኖች እንዴት በፕራክቲካሊ አፕላይ የሚደረጉባቸው ኬዞችን እናያለን ማለት ነው። ሶ ድምጼ ይሰማል? ኮንፊርም አድርጉ እስቲ። ብቻዬን እያወራሁ እንደ ይሰማል። ጥሩ እሺ። Okay, so section 1, definition of polynomial functions. So here, as I said, እዚህ ጋር ምንድነው የምናየው? ፖሊኖሚያል ፋንክሽን ከሌሎች ፋንክሽኖች አንፃር ምን ማለት እንደሆነ እናያለን ማለት ነው። ከሌሎች ፋንክሽኖች አንፃር ለምሳሌ a function is constant function፣ አንድ ፋንክሽን ኮንስታንት ፋንክሽን የሚሆነው ለምሳሌ if and only if it can be written in the form of f of x equals a. f of x equals, ለምሳሌ x y is equals to f of x when y is equals to, please mute አድርግ ማን እንደሆነ። ይሄን የግራውንድ ሩል በቃ ሁሌ ነው የምነግራችሁ፣ ግን ሪከርድ እየተደረገ ስለሆነ ዲስተርብ ያደርጋል። ፕሊዝ መናገር ሲኖርባችሁ ማይኩን ሚዩት አድርጋችሁ አውሩ። ሪከርድ እየተደረገ ስለሆነ ዲስተርብ ያደርጋል። ፕሊዝ So a function f is a constant function if it can be written in the form f of x equals a, where a is a real number. So function and constant function, ለምሳሌ y is equals to 2 የሚል ፋንክሽን ቢኖር ይሄ ኮንስታንት ፋንክሽን ነው፣ ባለፈው አይተናል። ኤክስ ቫሪያብልን እንደፈለግን ብንቀያየር ምንም y ላይ የሚቀየር ነገር የለውም፣ ኮንስታንት ፋንክሽን ነው ማለት ነው። ሌላው ደግሞ a function f is a linear function። linear function የምንለው ምን ሲሆን ነው? if it can be written in the form of this ኤፍ አድሚት ላርጋቸው እየገቡ ያሉ ስላሉ አድሚት ላድርግ። ሶሪ ኦኬ። if it can be written in the form of f of x equals ax plus b፣ በዚህ ፎርም የሚጻፍ ኢኩዌሽን ምንድነው ብለናል? ሊነር ፋንክሽን ማለት ነው። ሌላው a function f is a ቅድም አልፈናል ያላችሁት ማለት ነው። ይሄ ኳድራቲክ ፋንክሽን ምን ሲሆን if it is written or if it can be written in the form f of x equals ax squared plus bx plus c፣ በዚህ ፎርም መጻፍ ከቻለን ምንድነው? ወይም በዚህ ፎርም የሚጻፍ ኢኩዌሽን ምንድነው? ኳድራቲክ ኢኩዌሽን ይባላል። where a b እና c ምንድናቸው? they are real numbers and a is different from 0። ይሄን ያው ብዙ ጊዜ አውርቻለሁ አይደለ? ሊነር ፋንክሽንም ላይ እቺ a ዜሮ መሆን አትችልም። ለምን? a ዜሮ ከሆነ ይሄ ተርም እንዳለ ዜሮ ስለሚሆን ያኔ ደግሞ ሊነር ፋንክሽን ሳይሆን የሚሆነው ምንድነው? ኮንስታንት ፋንክሽን ነው የሚሆንብን ማለት ነው። therefore ኳድራቲክም ላይ a b c ምንድናቸው? ሪል ነምበር ሆነው a ግን ዜሮ መሆን አይችልም። ምክንያቱም ኳድራቲክ የሚያስብለው ይሄ ኤክስ ስኩዌሩ ነው። ይሄ ተርም ዜሮ እንዳይሆን a ዜሮ መሆን የለበትም ማለት ነው። so that's why a ከዜሮ ውጭ ማንኛውም ቁጥር መሆን የሚችለው ማለት ነው። So with this, we give the definition of the class of function called a polynomial function. አሁን በዚህ መንደርደሪያ ከኮንስታንት ፋንክሽን፣ ከሊነር ፋንክሽን፣ ከኳድራቲክ ፋንክሽን መነሻ በመነሳት we will define a class of function called polynomial function. So እሱን እናያለን ማለት ነው። So we have a definition here. Let n be a non-negative integer. n ነን ኔጌቲቭ ነው። ልብ አድርጎ እዚህ ጋር በኋላ ኤግዛምፕልም ስንሰራ ይሄን ሪኮል ማድረግ ስለሚጠበቅብን ማለት ነው። n be a non negative integer and let an minus 1 and up to a2 a1 and a0 እነኚህ ኮኤፊሽንቶች ናቸው። be real numbers with an different from 0። an ማለት ይሄ የመጀመሪያው ማለት ትልቁን ዲግሪ የሚይዘው የኤክስ ኮኤፊሽንቱ ማለት ነው። ይሄ ከዜሮ ዲፈረንት መሆን አለበት ሁሌም። then the function p of x which is polynomial function in x ማለት ነው p of x equals an
xn plus a n minus 1 times xn minus 1 x the power of ማለት ነው ፕላስ እያለ እስከ ኮንስታንት ተርም ድረስ በዚህ ሲኩዌንስ የሚጻፍ ከሆነ ምን አይነት ኢኩዌሽን ነው ማለት ነው? a polynomial function in one variable in one variable ማለት x ብቻ ነው አይደል? ቫሪያብሉ እዚህ x ነው y እዚህ x በአንድ ቫሪያብል ብቻ ቫሪ የሚያደርግ ሲሆን ማለት and ዲግሪም ስንት ነው? n ዲግሪው n ማለት ነው። እዚህ ትልቁ n ለምሳሌ እስቲ ዝም ብለን 2x the power of 4 plus 3x cube plus 5x square አሁን ይሄ ምን አይነት ፋንክሽን ነው? ፖሊኖሚያል ፋንክሽን ነው አይደለ? ቢኮዝ አንደኛ እቺ n የምንላት ተርም እቺ የኤክስፖነንቱ ይሄ ምንድነው? ከዜሮ የተለየ ፖዚቲቭ ቁጥር ነው። ኔጌቲቭ መሆን የለበትም። ዜሮ መሆን ይችላል ኦፍ ኮርስ ግን ነን ኔጌቲቭ ማለት ኔጌቲቭ መሆን አይችልም ማለት ነው። ይሄ ቁጥር ኔጌቲቭ መሆን አይችልም። ሶ እዚህ ጋር n ኤክስፖነንቱ 4 ፖዚቲቭ ነው፣ 3ም ፖዚቲቭ 2ም ፖዚቲቭ ነው፣ ዜሮም ቢሆን ነን ኔጌቲቭ። ይሄ n-1 የሚለው ምንድነው? n ተርሙ ነው። ለምሳሌ ይሄ የመጀመሪያ ተርም ከሆነ ይሄ ከዚህ ኮኤፊሽንቱን ነው የሚገልጸው። ይሄ ምንም አይደለም። ለዚህ ለአራቱ ኤክስፖነንቱ 4 ለሆነው ኮኤፊሽንቱ an ማን ነው? 2 ነው ማለት ነው። an ማን ነው? 2 ነው ማለት ነው። an-1 አሁን 4 - 1 ስንት ነው? 3 ነው አይደል? እዚህ ጋር x ኪዩብ ለx ኪዩቡ ኮኤፊሽንቱ ማን ነው? ኮኤፊሽንቱ ማን ነው? 3 ኤክሰለንት። ቀጥሎ እዚህም x minus n-2 እየሆነ ይሄ n-2 ይሆናል። n ማለት መጀመሪያ ትልቁ ዲግሪ ብለናል። እዚህ ጋር ልብ አድርጉ። እቺ ዲግሪ የምትለው n ማለት የተሰጠን ኢኩዌሽን ውስጥ ትልቁ የx ኤክስፖነንት ማለት ነው። የx ፓወሩ አሁን እዚህ ላይ ትልቁ ስንት ነው? 4 አለ፣ 3 አለ፣ 2 አለ። 4 ነው አይደል ትልቁ? 4። ስለዚህ በዚህ ኬዝ 4 ነው። የተሰጠ ኢኩዌሽን ላይ ትልቁን ፓወር የያዘው ዲግሪ ይባላል ማለት ነው። ያ እሱ ቀጥሎም ስለምናይ ችግር የለም። so in the above definition of polynomial function an-1 የሚባሉት እነኚህ ምንድናቸው? they are coefficients። በቃ እነኛን ኤክስፖነንት ወይም ቫሪያብሎችን እነኚህን እነ x cube x the power of 4x squareን የሚያባዙ ኮኤፊሽንቶች ናቸው። ከፊት የሚቀመጥ ቁጥር ማለት ነው። ኮንስታንት ቁጥሮች ናቸው። an ምን ይባላል? ይሄ እቺ an ነው ምንድነች? ሊዲንግ ኮኤፊሽንት ይባላል። ለምንድን ነው ሊዲንግ ኮኤፊሽንት የሚባለው? ኢኩዌሽኑ ውስጥ ትልቁን የኤክስ ፓወር የያዘውን ኤክስ ከፊቱ ስለሚቀመጥ ማለት ነው። እሱን ስለሚያባዛ። ግልጽ ነው ማውራው? እቺ an ማለት ሊዲንግ ኮኤፊሽንት ወይም የሚመራ ማለት ነው። ትልቅ ያው ሊዲንግ ኮኤፊሽንት ማለት የሚመራው ትልቅ ሳይሆን የሚመራ ሊዲንግ ኮኤፊሽንት የሚባለው እሱ መሪ ኮኤፊሽንት የሚባለው ማለት ነው። ስለዚህ እቺ ለምን ይሄን ስለምታባዛ፣ ይሄ ደግሞ ማለት ትልቁ ኢኩዌሽኑ ውስጥ ትልቁን ፓወር የያዘ እሱ ስለሆነ ማለት ነው። ትልቁ ኤክስፖነንት and an ይሄ ተርም አንድ ላይ ምን ይባላል? an times x the power of n ምን ይባላል? ሊዲንግ ተርም ይባላል። አሁን ተርሚኖሎጂ ነው እያየን ያለ ነው። ሊዲንግ ተርም ይባላል ይሄ አንድ ላይ and the number n which is the exponent of the highest power of x ይሄው የx ትልቁ ፓወር ትልቁ ኤክስፖነንት ምን ይባላል? እሱ ዲግሪ ይባላል ማለት ነው። እዚህ ጋር ቅድም ያየናት ማለት ነው። ዲግሪ ይባላል። ቃላቶቹ ግልጽ ናቸው አይደል? እነኚህ ተርሚኖሎጂዎች ግልጽ ከሆኑ ፖሊኖሚያል ኢኩዌሽን አለቀ ማለት ነው። ምንም የሚከብድ ነገር የለም። ምንም ዝም ብሎ ሌንግዝ የሆነ እንጂ ቃላቶቹን መረዳት። እቺ n ማለት የሃይስት ፓወር ኦፍ ኤክስ ኤክስፖነንቱ ማለት ነው። እቺ ከዛ a0 ማለት የመጨረሻው ተርም ማለት ነው። ኮንስታንት ተርም ነች። ለምሳሌ ዝም ብለን ብንጽፍ 2x cube plus 3x plus 5 ቢኖረን ሊዲንግ ተርም ማን ነው? እዚህ ላይ ሊዲንግ ተርም 2 ብቻ 2x cube 2x cube ይሄ ሙሉ ምንድነው? ሊዲንግ ተርም ኦኬ። ኮኤፊሽንቶቹ እነማን ናቸው? ኮኤፊሽንቶቹ
2 3 እና 5 5 ኮፍሸንቶች ናቸው። ኮፍሸንትስ የስ። እሺ አሁን ደግሞ እንትኑ ዲግሪው ስንት ነው? የዚህ ኢኩዌሽን ዲግሪው ስንት ነው? 3 ኤክሰለንት። በቃ ዲግሪ ማለት የስ ልክ ናቸው። ያ ትልቁን ኤክስፖነንት የያዘው ኤኑ 3 ነው። በቃ በዚህ ወይ ከተግባባን ኤግዛምፕሎችን ስለምንደጋገም ክሊር ነው። and the number a0 is called a constant term። a0 ማለት ኤክስፖነንቱ ላይ ምንም የኤክስ ኮንስታንት የሌለው ማለት ነው። አሁን እዚህ ጋር እያየን ነው አይደለ? ሲጻፍ እቺ ተርም ኤክስ የላትም አይደለ? ኤክስ ምንም ኤክስን አያባዛም። ኮንስታንት ነው። ኮንስታንት የሆነ ቁጥር ነው። ሶ ያ ቁጥር እዚህ ኢኩዌሽን ላይ ማን ነው? ኤክስ የሌለው ኮኤፊሺየንት ኤክስ የሌለው ማለት ነው። 5 ነው። yes አሁን a0 it is 5 ነው ማለት ነው። በቃ ሶ በዚህ መልኩ ነው ፖሊኖሚያል ዲፋይን የምናደርገው ማለት ነው። so here we see the polynomial in x equals a0 is different from 0 is ይሄ እንዲህ አይነት ፖሊኖሚያል ካለን ኤክስ ፓወሮች ምንም ከሌለው ኮንስታንት ፋንክሽን ነው። ቅድም ሊነር ፋንክሽን ኮንስታንት ፋንክሽን እያለን ነበር። አሁን ይኸውላችሁ አያችሁ አይደለ? p of x a0 በዚህ ፎርም ከተጻፈ ይሄ ፖሊኖሚያል ምንድነው? ኮንስታንት ፋንክሽን ይባላል። ሌላው ደግሞ ፖሊኖሚያል in x equals a1x plus a0 እንዲህ ቢጻፍ ይሄ ምን አይነት ነው? ሊነር ፋንክሽን ያ ሊነር ኤክሰለንት ሊነር ነው። and polynomial in x equals እንደዚህ በዚህ መልኩ ቢጻፍ በዚህ መልኩ where a2 ችኛዋ ተርም 0 አትሆንም ኳድራቲክነቱን እንዳያበላሽ ማለት ነው። ስለዚህ ይሄ ምን አይነት ነው? ኳድራቲክ ፋንክሽን ነው ማለት ነው። ያ so you can see ፖሊኖሚያል ፋንክሽን ማለት ሁሉንም የያዘ ነው። ከኳድራቲክም አልፎ የሚሄድ ኤክስፖነንት ሌላ ከፍ ያለ ኤክስፖነንሻል እንትኖች ቢኖሩም ይይዛል ማለት ነው። so the domain of polynomial function is the set of all real numbers. Constant, linear and quadratic functions are what? Polynomial functions with degree 0. constant ሲሆን 0 linear ሲሆን ዲግሪው 1 ነው። quadratic ሲሆን ዲግሪው 2 ነው አይደለ? እዚህ ጋር እንደምናየው ማለት ነው። እዚህ ጋር አሁን ዲግሪ 0 ነው። እዚህ linear function ላይ ደግሞ የኤክስ ትልቁ ፓወር 1 ነው አይደለ? x the power of 1 ማለት x ራሱ ነው አይደለ? ስለዚህ የዚህ 1 ነው። ኳድራቲክ ላይ ደግሞ x ስኩዌር ነው አይደል? ዲግሪው ስንት ነው? 2 ማለት ነው respectively. and the constant function f of x equal to 0 ይሄ is called ምንድን ነው? ዜሮ ፖሊኖሚያል ይባላል ማለት ነው with no degree assigned to it። ይሄ አሁን f of x is equal to 0 ካለን ዜሮ ፖሊኖሚያል ነው። can be ኮንስታንትም ልንል እንችላለን፣ ግን ስፔሻል ኔሙ ይሄ ኮንስታንት ፋንክሽን ሆኖ ዜሮ ከሆነ ምንድነው? ዜሮ ፖሊኖሚያል with no degree እንላለን ማለት ነው። ሶ ተርሚኖሎጂው ግልጽ ነው። አሁን ኮኤፊሺየንቶቹ ሊዲንግ ተርሞቹ ዲግሪ ጋር አሁን በኤግዛምፕል እንጀምራለን። ሶ ሌትስ ሲ ኤግዛምፕል 1 find the ዲግሪውን ሊዲንግ ኮኤፊሺየንቱን እና ኮንስታንት ተርም ዲፋይን አድርጎ ይላል። እነዚህን ላይ ኤ ላይ f of x equals 9 what is the degree? degree 0 excellent yes. coefficients leading coefficients አሁን 9ን ስንጽፍ 9ን ስንጽፍ excellent yes አሁንም 9 ኮንስታንት ተርሙስ እሱም 9 አይደል? yes 9 ስለሆነ ኤክስ የሌለበት ስለሆነ 5 ኖ 5 9 ራሱ ይሄ እኮ በቃ ጀስት 9 ብቻ ነው። አሁን 9ን ስንጽፍ በሌላ አባባል ብንጽፍ 9 times x the power of 0 ማለት እንችላለን። ለኛ በዛኛው ፎርም ለመግለጽ እንዲመቸን ማለት ነው። እቺ ዜሮአችን ለኛ ምንድነች? ዲግሪያችን ነች አይደለ? ምክንያቱም በማትስግ ማንኛው x the power of 0 any number ማንኛውም ቁጥር ኤክስፖነንት 0 ከሆነ ምንድነው? 1 ነው የሚሰጠን። ስለዚህ 9 ታይም ስለዚህ ይሄኛውን ወደ ኤክስን ጨምረን ለኛ ለመግለጽ እንዲመቸን እንዲህ መጻፍ እንችላለን። መጀመሪያ ትራንስፎርም ማድረግ ከዛ በኋላ ትልቁ እዚህ ኢኩዌሽን ላይ ትልቁ ዲግሪ ያለው ኤክስ ላይ ነው። የኤክስ ዲግሪው ማን ነው? 0 ነው። ዲግሪያችን ስንት ነው? ዲግሪ ይሄ ለምሳሌ 0 ዲግሪያችን 0 ሊዲንግ ኮኤፊሺየንት ይሄንን
ትልቁን ዲግሪ የያዘውን ኮኤፊሽንት ከፊት 9 አይደል? በዚህ ፎርም ስንጽፍ ኮንስታንት ተርሙም ራሱ ነው። ምክንያቱም ምንም ኤክስ እንትን እኛ ይሄ ለአሰራር እንዲመቸን ትራንስፎርም አድርገን ነው። ስለዚህ 9 ይሆናል ማለት ነው። እንደዛ ይሆናል። ቢ ላይ አሁን ደግሞ ምን አለ? ሊኒየር ኢኩዌሽን ጋር መጣ። ቢ f of x equals -2x plus 5 ኦኬ what is the degree of this equation? አሁን እዚህ ጋር ዲግሪው አንድ ኤክሰለንት። ምክንያቱም ኤክሰለንት ኤክስ አንድ ነው። ኤክስ the power of 1 ማለት ነው። ኤክስ ማለት አዎ ዲግሪው ስለዚህ አንድ። እሺ ሊዲንግ ኮኤፊሽንቱስ ሊዲንግ ኮኤፊሽንቱ ሊዲንግ ኮኤፊሽንት -2 ኤክሰለንት ማን ነው ስምህ? ደረጀ ጉድ ናይስ። ሊዲንግ ኮኤፊሽንት ትልቁን ኤክስፖነንት ያለውን ኤክስን የሚያባዛው ኮኤፊሽንት ነው ብለናል አይደለ? ተርሚኖሎጂ ላይ ተስማምተን ያለፈው። ስለዚህ ሊዲንግ ኮኤፊሽንት -2። ኮንስታንት ተርሙስ the term without x 5 ነው። 5 ኤክሰለንት 5 ኤክሰለንት በቃ yes ግልጽ ነው። ልክ ነው። በቃ ልክ ናቸው። ኦኬ ሲ ላይ እንምጣ። አሁን ስንደጋግም በቃ በደንብ ሃቢቹዋላይዝ ያደረገን ነው የምንሄደው። ሲ ላይ እንምጣ። አሁን በኮንስታንት ጀመርን፣ ሊነር አየን፣ ወደ ኳድራቲክ አለፈ። እሺ ሲ ላይ 3x² + x - 3 what is the degree? degree is 2. yes 2. what is the leading coefficient? 3 leading coefficient 3 ነው። 3x² አይደለም። 3x² የሚሆነው leading term ነው። ሙሉ ኮኤፊሽንቱ እና እንትን ሲሆን leading coefficient 3. and what is the constant term? 3 negative 3 -3 አሁን 3 ብትሉ wrong ነው። -3 yes በቃ that's how we do it. okay d ላይ እንምጣ። d ላይ f of x equals አሁን ፓወሩ አንዳንድ እየጨመረ እየሄደ ነው ኤክስፖነንት። አሁን እዚህ ጋር ኪዩብ ነው 3x³ -9x² + 5x + 2. here what is the leading coefficient? what is the degree? sorry degree is 3. degree 3. yes what is the leading coefficient? 3 also 3 also 3 yes እቺ ማለት ትልቁን ኤክስፖነንት ያለውን ኤክስን የሚያባዛው ኮኤፊሽንት ሊዲንግ ኮኤፊሽንት ነው የምንለው 3. what is the constant term? 3/2 excellent አሁን ይሄን ያክል ከሰራን አይበቃም? አሁን አራቱን ሰራን ከሰባቱ አይበቃም? አሁን መመደብ አያቅተንም አይደል? እሺ ይህን እንጨምር አንድ ፓወር ከፍ አለ። አሁን እሺ -5x the power of 4 + 8x³ + 2x² - 3x + 7. so here what is the leading coefficient? I mean the degree. እዚህ ጋር degree 4. yes 4. degree is 4. yes leading coefficient -5 excellent yes -5. and constant term 7 yes or 7 ካልን by default positive ነው። yeah that's how we do it በቃ እንደዚህ ነው ማለት ነው። አሁን ሶሉሽን እስከዚህ ድረስ እኛ ሰርተናል already የሰራ ጥያቄ አለ? ተመስገን ቢ ላይ ገብቶኛል። እሺ ያልገባኝ ቦታ አለ። የትኛው ኢ ነው አይደል ያልከኝ? የትኛው ኔጌቲቭ 2x ፓወር 1 የሆነው ለምንድን ነው? ዋን ነው። የትኛው ዲግሪውን 1 ብለናል። የትኛው ኢ ላይ ቢ ላይ ኤክስ ማለት በውስጥ ተዋጊነት the power of 1 ማለት እኮ ነው። ኤክስ the power of 1 ማንኛውም ቁጥር the power of 1 ከሆነ ቁጥሩ ራሱ ነው አይደለ? so by default constant እዚህ ጋር አንድ ኤክስፖነንቱ 1 ነው ማለት ነው። አሁን ሊኒየር ፋንክሽኖች 2x + 7 ሊሆን ይችላል፣ x -2 ሊሆን ይችላል። ፓወር ሁሌም አንድ አለ እዚህ ጋር፣ ሁሌም እዚህም ጋር አንድ አለ። ይሄ ጀስት ያው የሚታወቅ እንትን ነው። ኤክስ ሊኒየር ፋንክሽኖች ከሆኑ ኤክስፖነንታቸው አንድ ነው።
ግልጽ ነው ያ በዛ ወይ ቲቸር ኢ ላይ አንድ ጥያቄ ብቻ እሺ 8x plus 3 2x plus 2 እነዚህ ማይነስ 3 እነዚህ አይጠቀሱም በቃ አሁን እነዚህ ምንድናቸው ብዙ እንትኖች ናቸው ተርሞች ናቸው ሁሉም አሁን እዚህ ጋር እዚህ የዘረዘርናቸው አሉ አሁን እነሱ ኦፕሽንቶች ናቸው ግን አሁን የፈለግነው ምንድነው ከነዚህ ከኦፕሽንቶች እቺ ኤን የጠየቀን እሱ ሊዲንግ ኮኤፊሽንትን ኤን ዲግሪን ትልቁን ኤክስፖነንትን እና ኮንስታንት ተርም a0 ከዚህ ኢኩዌሽን ስለጠየቀን ነው እንጂ እዚህ ያሉት እነዚህ ሁሉንም ኮኤፊሽንቶች ሊስት አድርጉ ካለ መጥቀስ እንችላለን ምንም ችግር የለውም አሁን የተጠቀሰው አንደኛ a the power of n ሳይሆን a subscript n ይሄ ማለት ኢኩዌሽን ውስጥ ትልቁን ዲግሪ የያዘውን xን የሚያባዛ ኮኤፊሽንት which is a leading coefficient የሚባለው ማለት ነው የተጠየቅነው ከዛ ዲግሪውንና መጨረሻ ላይ ያለ ኤክስ ያለን ኮንስታንት ነበር which is a0 እቺ ሶስቱን የጠየቀነው find the degree leading coefficient ሁለት እና ኮንስታንት ተርም አይልም ሶስት ነገር ነው የጠየቀን ለዛ ነው እንጂ find the degree all the leading coefficients and constant term ካለ ሁሉንም እንዘረዝራለን ማለት leading coefficients ብለን -5 8 2 -3 እያለን እንዘረዝራለን ግልጽ ነው ያ ቲቸር ቴንክ ያ በዛ ወይ ነው ሶ ይሄ ኦሬዲ ስለሰራን ብዙ ሰዓት እንትን ስላለን እናልፋለን ማለት ነው ሶ አንድ ኢኩዌሽን ወይም አንድ ፈንክሽን ፖሊኖሚያል መሆን አለመሆኑን ቼክ እናደርግበት መንገድ አለ there are two ways to check whether a given function is not a polynomial function አንድ የሆነ ፈንክሽን let's say ቢሰጠን ያ ፈንክሽን ፖሊኖሚያል አለመሆኑን ቼክ እናደርግበት መንገድ ማለት ነው አንደኛው ዶሜኑ ሁሉም ሪል ነምበር አይሆንም ምክንያቱም የፖሊኖሚያል ፋንክሽን ዶሜኑ it is the set of all real numbers ነው ፖሊኖሚያል ፋንክሽን ካልሆነ ግን the set of all real numbers አይሆንም ሁለተኛው ደግሞ ምንድነው it does not take the form or unable to transform it to the form this one ይሄ ማለት አንድ ፖሊኖሚያል ኢኩዌሽንን ምንጽፍበት ጀነራል ኢኩዌሽን ነው ወደዚህ ፎርም መቀየር ማንችል ከሆነ ያንን ፋንክሽን ምንድነው ፖሊኖሚያል ፋንክሽን አይደለም ማለት ነው ፋንክሽን where n is a non negative integer n ሁሌም እዚህ ጋር ማስተዋል ያለብን non negative integer ነው እቺ 0 ወይም ፖዚቲቭ ቁጥሮችን ብቻ ነው የሚጨምረው ማለት ነው ሶ በዚህ መልኩ አንድ ፈንክሽን non polynomial መሆኑን እናያለን ማለት ነው let's see example ያው ቴዎረሞችን በኤግዛምፕል ስናስደግፍ ሚለውና okay determine if the following are polynomial function or not እሺ a ላይ number 1 g of x equals 4x the power of -2 plus 3x the power of -1 -7 ይሄ ፖሊኖሚያል ነው አይደለም ፖሊኖሚያል ነው አይደለም ይሄ አንድ ላይ ተሰጠን ቁጥር አንድ አይደለም አይደል ለምን ሪዝኑ ምንድነው አይደለም ምክንያቱም ኔጌቲቭ ኢንቲጀር ይገባል yes በቃ ኤክስፖነንቱ ኔጌቲቭ ከሆነ ምንድነው ኢሚዲየትሊ ነን ፖሊኖሚያል ነው ፖሊኖሚያል አይደለም ስለዚህ ይሄ ፖሊኖሚያል አይደለም ማለት ነው ኢኩዌሽን በቃ c g of x equals this is not a polynomial function because -2 which is exponenቶቹ ማለት ነው and -1 are not positive integers እኛ ደግሞ በፖሊኖሚያል ዴፊኒሽን ላይ የምናውቀው n ምንድነው ነን ኔጌቲቭ ኢንቲጀር ነው ያ ሁለተኛው h of x equals 2 the power of x is this a polynomial function or not ይሄም it's not because በዚህ ፎርም መጻፍ አንችልም ምክንያቱም to the power of x ነው ይሄ ኤክስፖኔንሻል ፋንክሽን ፖሊኖሚያል አይደለም ስለዚህ በዚህ ፎርም መጻፍ ማንችል ከሆነ that is በዚህ ፎርም ማለት ነው ያውን ፎርሙ ቶታሊ ሌላ አይነት ፎርም ነው to the power of x ማለት ሌላ አይነት ማቴማቲካል ፋንክሽን which is exponential የሚባል ሌላ አይነት ሶ በዚህ ፎርም መጻፍ ካልቻለን እና ደግሞ በዚህ ፎርምም ተጽፎ ግን n ኔጌቲቭ ከሆነብን ምንድነው ነን ፖሊኖሚያል
ነው ማለት ነው። So here h of x equals 2 the power of x is not a polynomial function because it cannot take the form of the general polynomial function. የዚህን ፎርም መያዝ አይችልም ማለት ነው። So that's how we treat or that's how we check whether a given function is not a polynomial function ማለት ነው። ኤግዛምፕል አለ አሁንም which of the following are polynomial functions ከዚህ ከተሰጡት ውስጥ ፖሊኖሚያል የሆኑት የትኞቹ ናቸው? And for those which are polynomials find the degree leading coefficient and the constant term መጀመሪያ ፖሊኖሚያል ናቸው አይደለም የሚለውን ለዩ ይላል። ከለያችሁ በኋላ ፖሊኖሚያል ለሆኑት ደግሞ ዲግሪያቸውን ሊዲንግ ኮኤፊሽንታቸውና ኮንስታንት ተርማቸውን ስሩ ነው የሚለው። ኦኬ ኤ ላይ እንምጣ። f of x equals 2x square minus 9x cube plus 2 over 5x ይሄ ፖሊኖሚያል ነው አይደለም? ፖሊኖሚያል ነው አይደለም? ፖሊኖሚያል ነው። ፖሊኖሚያል yes ፖሊኖሚያል ነው because እዚህ ጋር x ፓወሮቹ ኤክስፖነንቶቹ ነን ኔጌቲቭ ናቸው ሁሉም ማለት ነው። እዚህም ጋር የኤክስ ዋጋ እዚህ በውስጥ ታዋቂነት ማን አለ ብለናል? እዚህ ጋር አንድ አለ ማለት ነው። አንድም ቢሆን ነን ፖዚቲቭ ነን ኔጌቲቭ ነበር ነው። ሶ ስለዚህ ይሄ ፖሊኖሚያል ከሆነ ዲግሪ ሊዲንግ ኮኤፊሽንት እና ኮንስታንት ተርማቸውን እንስራ። ዲግሪው ስንት ነው? ዲግሪ ሁለት አይደለም። እዩ በደንብ እዩ፣ አስተውሉ። ዲግሪ ሶስት ነው። ዲግሪ ኤክሰለንት። አሁን ውስጥ ስለተጻፈ ተሸወድክ ተመስገን አይደለ? አዎ ዲግሪ 3 ነው። የትም ይጻፍ እዛ ኢኩዌሽን ውስጥ እስከሆነ ድረስ ትልቁን ዲግሪ የያዘውን ትልቁን ኤክስፖነንት የያዘውን ነው ፈልገው። ግልጽ ነው። ስለዚህ ዲግሪው 3 ነው የዚህ። ኦኬ ሊዲንግ ኮኤፊሽንቱስ እሱን ዲግሪውን የያዘው ኮኤፊሽንት ማለት ነው። ሊዲንግ ኮኤፊሽንቱ ኔጌቲቭ -9 ኤክሰለንት። ኔጌቲቭ yes ኮንስታንት ተርሙስ የለም አይደል? ስለዚህ ዜሮ ነው የለም። ምክንያቱም የለም ማለት ያው በሌላ አባባል በቁጥራዊ ቋንቋ ዜሮ ማለት ነው። ሶ አንድ ላይ ያምብና you can rearrange it as ቅድም ተመስገን የተሸወድክበት ማለት ነው። ናይን ኤክስፖነንቱ ውስጥ ስለገባ ነው። ስለዚህ በዚህ መልኩ ትልቁን ኤክስፖነንት ቀድመን ጽፈን ሪአሬንጅ ማድረግ እንችላለን። ይሄን ወደዛ ይሄን ወደዚህ አድርገን ጻፍን። ፋይናሊ it is a polynomial function with degree 3 leading coefficient -9 and constant term 0 ማለት ነው። ግልጽ ነው አይደለ? Yes, teacher. ተሮሽ ቢ ላይ እንምጣ። ቢ g of x equals 2 minus x times 2 plus x ይሄን መጀመሪያ ምን እናደርጋለን? ያው አባዝተን ሲምፕለስት ፎርም ላይ እናስቀምጣለን ማለት ነው። አሁን ይሄ 2 minus x 2 plus xን ስናባዛ x times x minus x ስኩዌር ይሆናል 2x minus 2x ይሆናል። በዚህኛው ደግሞ ስናባዛ 2x እና 4 እዚህ ጋር ፕላስ። ስለዚህ ይሄ ካንስል አውት አድርጎ 4 minus x ስኩዌር ይሆናል ማለት ነው ስናባዛው። እንደዛ ይመጣል ስናባዛው። ሶ ፋይናል ኢኩዌሽኑ ይሄ ነው። ሶ this is a polynomial or not? Yeah, it's polynomial. It's not negative. Yes, the exponent is not negative, so it is a polynomial. Now, what is the degree? Degree ስንት ነው? Degree 2. Degree 2. Yes, leading coefficient 2 የዛው የዲግሪው ኮኤፊሽንት ማለት ዲግሪ ያለበት ቴክስት ቫሪያብል ኮኤፊሽንት ዝጋ -1 ያ በውስጥ ተዋቂነት 1 አለ ማለት ኔጌቲቭ 1 ቁጥር ስለሌለ አንድ አለ ማለት ነው። አሁን ኤክስ ስንል አሁን ዝም ብለን ኤክስ ብቻ ቢሰጠን የዚህ ኤክስ ኮኤፊሽንቱም አንድ ነው፣ ኤክስፖነንቱም አንድ ነው። ይሄን በደንብ ማወቅ አለብን። ኦሬዲ ሲምፕሊፋይ ለማድረግ የሚቀለን ስለዛና ሶ ኮንስታንት ተርሙስ 4 አይደለ? ይሄን ከፈለግን ኔጌቲቭ ኤክስ ስኩዌር ፕላስ 4 ማለት እንችላለን። በዚህ መልኩ መጻፍ እንችላለን። ሶ ኮንስታንት ተርማችን ስንት ነው? 4 ይሆናል ማለት ነው። ኦኬ ሲ ላይ እንምጣ። h of x equals -5x the power of -4 plus 6x square plus 3. Is this polynomial? Not.
ኖ not because polynomial. ምክንያቱም the minus negative እዚህ ጋር ያሉት negative ፋይን value. ናቸው ግን ይሄኛው ኔጌቲቭ 4 it is a negative integer so according to the rules of polynomial functions ይሄ ምንድነው not a polynomial ማለት ነው therefore this is not a polynomial function because the term 5x the power of minus 4 n is negative 4 is not a positive integer so በዚህ መልኩ እንሰራለን ማለት ነው እናንተ ደግሞ ዲን ኢን እና ኤፍን ተሰራዋቸዋላችሁ ማለት ነው so self text exercise እናንተው ነው እዚህ ጋር ያው የሰርተን ያለፍነው ነው እንደዚህ ኤግዛም ኤክሰርሳይዝ ሲበዛ ለእናንተ ነው ጥሩ ቁጭ ብላችሁ ስትሰሩ ሀቢት ይሁን በደንብ ይገባችኋል ማለት ነው ማቴማቲክስ እና ፊዚክስን የተሰሩ ምሳሌዎችን ኤግዛምፕሎችን ተከትሎ በዛ ሴንስ በደንብ ሲሰሩ ብቻ ነው በቃ በደንብ ይያዝ ካልሆነ ሸምድደን ወይ የሆነ ነገር ምን ይዞ አይደለም it's more of analysis okay find the degree the leading coefficient and constant term for each of the following polynomial functions እሺ a እና b ን ሰርተን እናልፋለን a f of x equals negative x squared plus 2x plus 10 what is the degree 2 yes what is the leading coefficient minus 1 minus 1 One. Two, Yeah, minus one. one. Leading coefficient minus 1 constant term 10 10 excellent better yes simple b line f of x equals 10x cubed plus 5x squared minus 3x plus 2 what is the degree 3 3 excellent power 2 3 3 sorry yes. yeah leading Three. coefficient 10 Leading coefficient 10. excellent yes and the constant term plus 2 2. plus 2 yeah put 2 ስንል ያው በቂ ነው ፕላስ ማለት ፕላስን መጥቀስ አይጠበቅም just 2 ኔጌቲቭ ከሆነ ግን ኔጌቲቭን መጥቀስ ይጠበቅብናል ፖዚቲቭ ጊዜ ላይ ችግር የለም all right so በዛ way you can do the remaining ይሄም እንደዛ ነው ተመሳሳይ ነው ጥያቄው እንትኑ ቁጥሩ የተለያየ ተደረገ እንጂ ምንም የሚከብድ ነገር ኤክሰፕሽናል የሆነ የሚከብድ ምንም ነገር የለም ቫሪያብሎቹ ሊዲንግ ኮኤፊሺየንቶቹ ናቸው የሚቀያየሩት so we move into the second section which is operation on polynomial functions ባለፈው ሁሉም ግን ስኬር ሩት በስኬር ሩት ከመጣ እንዴት ነው ስኩዌር ሩትም እኮ ቁጥሩ ነው ስኩዌር ሩት እንትኑ ስኩዌር ሩት እዚህ አሁን እቺኛዋን ካየ ሩት 6 ነው ስኩዌር ሩት አሁን ይሄንን ብንሰራ የዚህ ቲ ስኩዌር ሩት ኦፍ 6 ታይምስ ቲ ፕላስ ስኩዌር ሩት ኦፍ 2 ነው አይደል ያለው ስለዚህ ሊዲንግ ኮኤፊሺየንቱ ማን ነው ወዲግሪው መጀመሪያ የቲ ዲግሪ 1 ነው አይደል ዲግሪው 1 ነው የዚህ ዲግሪ ኮኤፊሺየንት ስኩዌር ሩት ኦፍ 6 ማን ነው it is the leading coefficient and constant termation square root of 2 ማለት x ምንም የሌለው ማለት ወይ x ወይም ቫሪያብል የሌለው ግልጽ ነው ምንም እንዲህ ሲሆን የሆነ ተለየ ተአምር መስሎ እንዳይታያችሁ ዋናው እናንተ ስቲክ ማድረግ ያለባችሁ ምን ላይ ነው ኮንሰፕቱ ላይ ነው በቃ ተርሚኖሎጂ አሁን ወደዛ ወደ ኋላ እንዳንመለስ እነኚህ ተርሚኖሎጂዎች ምን ማለት ናቸው የሚለውን በደንብ አራቱንም ላይኖች በደንብ አድርጎ መያዝ ነው በቃ ከዛ በኋላ እንትን የሚል ነገር የለውም section 2 operations on polynomial functions ባለፈው ያው የሊነር እና የኳድራቲኮች ላይ ኦፕሬሽን አይተናል አይደል የተለያዩ ፋንክሽኖች ላይ f times g f plus g f minus g f divided by g አይደለ ተመሳሳይ ነው ፖሊኖሚያል ፋንክሽን ላይ ተመሳሳይ አሁን የመጀመሪያው አዲሽን ማለት so you know that we can add two or more numbers using the operation addition to get another number ለምሳሌ ሁለትን 3 ላይ ስንደምር 5 እናገኛለን 10 plus 8 plus 9 27 negative 9ን 4 ላይ ስንደምር negative 5 just like that likewise you can add two polynomial functions to get another polynomial function so with that we go into the definition which is the sum of two polynomial functions f and g is written as f plus g and it is defined as ለፋንክሽኖች ባለፈው ያለው ማለት ኮምቢኔሽን ኦፍ ፋንክሽኖች እንደዚህ ሁለት ፋንክሽኖች ሴፓሬትሊ ከተሰጡን f plus g of x ን እንደዚህ ሁለቱንም በመደመር ኮምባይን ወይም አዲሽኑን መስራት እንችላለን ማለት ነው and the sum of two polynomial functions is found by grouping like terms ተመሳሳይ ኤክስፖነንት ያላቸውን ተርሞች ላይክ ተርም እንላቸዋለን እነሱን
አንድ ላይ በመሰብሰብ እና ቀጥታ በመደመር እና አዲንግ ደ ኮኤፊሽንት ያ የላይክ ተርሞችን ምናቸውን ነው ኮኤፊሽንቶቻቸውን ነው አይደል የምንደምረው። ለምሳሌ 2x ስኩዌር ፕላስ x ስኩዌር ብንል ስንት ይሆናል? 3x ስኩዌር ይሆናል አይደለ? 2x ስኩዌር ፕላስ 3x ብንደምር 3x ስኩዌር ይሆናል አይደል? ስለዚህ የደመርነው ተመሳሳይ ስለዚህ ኮኤፊሽንቶቻቸውን የደመርነው የኤክስ ስኩዌር ኮኤፊሽንት እዚህ 2 ነው፣ የዚህኛው 1 ነው። 2 ሲደመር 1 አርገን ሶስቱ ኮኤፊሽንት ይሆናል፣ ተርሙ እንዳለ ይመጣል ማለት ነው። ያን ሐሳብ ነው ያግረን። Let's see example. In each of the following find the sum of f of x and g of x. Separately ሁለት ፋንክሽኖች ተሰጥተውናል f of x እና g of x። ይሄን ደምሩ ነው ያለን ያለው። ኦኬ let's see. a ላይ 3x cube minus 6x square plus 7x plus 2 አለ። g of x negative 2x the power of 4 plus 4x cube plus 8x square minus 11x plus 10። ስለዚህ ይሄን ስንደምር ይሄ ላይ ምንድነው የምናደርገው? መጀመሪያ እንዳለ እንጽፋለን as it is። ይሄ ብራኬት ውስጥ አስገብተን ፕላስ አድርገን እንጽፋለን እንዳለ as it is ማለት ነው። ከዛ በኋላ እንበትናለን። ብራኬቱን ሪሙቭ አድርገን ምን እናደርግ? ግሩፕ እናደርጋለን ላይክ ተርሞችን። ለምሳሌ እዚህ ጋር አሁን በኤክስ ኪዩብ ነው የጀመረው። ስለዚህ ኤክስ ኪዩብ ሌላኛው ተርም እዚህ ጂ ላይ ማን አለ? 3x ኪዩብ እዚህ ያለ 4x ኪዩብ አለ። ስለዚህ 3x እና 4xን አንድ ላይ እንደምራቸዋለን ማለት ነው። እሺ ቀጥሎ እዚህ ትልቁ ፓወር ኔጌቲቭ ከትልቁ ብንጀምር ሁሌም የተሻለ ይሆናል። አሁን ኤፍ ላይ the power of exponent 4 የሆነ የለም። እዚህ ጋር ኔጌቲቭ 2x ስኩዌር 2x the power of 4 አለ፣ በሱ እንጀምራለን። ስለዚህ ማይነስ 2x the power of 4 በትልቁ ጀመርን። ቀጥሎ ኤክስፖነንቱ 3 ያለው ደግሞ ማንና ማን ነው? ይሄና ይሄ አይደለ? 3 ከኤፍ 3 ከጂ ደግሞ 4 አይደል? እነሱን ደመርን ኤክስ ኪዩብ ያላቸው። ቀጥሎ ኤክስፖነንቱ የሚቀንሰው ወደዚህ ነው አይደለ? ኤክስ ስኩዌር ወዳለበት እንሄዳለን። ኤክስ ስኩዌር ኮኤፊሽንት እዚህ ጋር ኤፍ ላይ ማን አለ? ኔጌቲቭ 6 አለ። እዚህ ማን አለ? ፖዚቲቭ 8 አለ አይደለ? ያ ስለዚህ እነሱን ምን እናደርጋለን? አንድ ላይ እናመጣቸዋለን። በብራኬት አድርገን ግልጽ ነው አይደል? አቀማመጡ ኤክስፖነንታቸው ከዛ ከኤክስ ስኩዌር ወደ ኤክስ ዘ ፓወር ኦፍ 1 ወይም ወደ ኤክስ እንወርዳለን ማለት ነው። በዚህ በኩል ኤክስ ዘ ፓወር ኦፍ 1 ያለው 7 አለ። በዚህኛው በኩል ደግሞ ኔጌቲቭ 11x አለ ማለት ነው አይደለ? ስለዚህ 7ን እና ኔጌቲቭ 11ን አንድ ላይ እናመጣቸዋለን እንደዚህ ማለት ነው። ቀጥሎ ማን አለ? ኮንስታንት ተርም አይደል የሚቀረው? ኮንስታንት ተርም በዚህ በኤፍ በኩል 2 አለ፣ በጂ በኩል ደግሞ 10 አለ። ስለዚህ 10 እና 2ቱን አንድ ላይ አረግን። ይሄ ምንድነው የሚባለው? ግሩፒንግ ላይክ ተርም። ምን አረግን? ላይክ ተርም ወይም ተመሳሳይ ኤክስፖነንት ያላቸውን ኮኤፊሽንቶች ምን አረግን? መዳደብን። በተመሳሳይ መልክ ግሩፕ አረግን፣ መደብን ማለት በሲሚላሪቲያቸው። ከዛ በኋላ ምንድነው የካልኩሌተር ስራ ነው። the power of 4 ያለው ሌላ ኤክስፖነንት ስለሌለ minus 2x square x the power of 4 እንዳለ ይመጣል። 3x cube plus 4x cube ስንት ይሆናል? 7x cube ይሆናል። 7 ያ minus 6x square plus 8x square ስንት ይሆናል? 8 minus 6 ማለት ነው 2x square yes 7x minus 11x ስንት ይሆናል? minus 4x ትንሽ ከትንሽ ስንቀነስ ያ ከዛ 10 plus 2 12 so finally adding the like terms አሁን ይሄ የመጨረሻ መልሳችን ይሆናል ማለት ነው። እንዴት አያችሁት? ቀላል ነው አይደለ? just what we have to do ምንድነው? ያ ላይክ ተርሞችን ሁለቱንም ኢኩዌሽን በደንብ አድርገን እናያለን። ኤክስፖነንቶቻቸውን እናነጻጽራለን። ተመሳሳይ ኤክስፖነንት ያላቸውን ኮኤፊሽንቶች በአንድ ቦታ እንደዚህ እንወድባለን፣ እንጽፋለን መጀመሪያ። ከዛ በኋላ እያንዳንዱ ካንስል እያደረግን በበቃ እየደመርን የመጨረሻ ፋይናል ቁጥር እየተካን እንመጣለን ማለት ፋይናሊ እንዲህ አይነት ሲምፕሊፋይድ መልስ እናገኛለን ማለት ነው። አሁን እንዲህ ረዝሞ ምናምን ስታዩ ከባድ ነገር ይመስላል አይደል? ኢትስ ቬሪ ኦርዲነሪ ነገር። ዋናው ሜካኒዝሙን ማወቅ ነው። እሺ ቢ ላይ f of x is 2x the power of 4 minus 5x cube plus x square plus 9x plus 4. g of x
x the power of 4 plus 3x cube plus 5x square minus 5x plus 9 አሁን ይሄን ዝም ብለን እዚሁ እያለ መደመር እንችላለን አይደል? አሁን ከመጀመሪያው በወሰነው ልም ቲቸር ዲ ብቻ እንስራ። ዲ አልፋን በቃ ቢ ተመሳሳይ ናቸው። ሲም እንደዛ። እሺ ዲ እንስራ። ጥሩ ዲ ብቻ። እሺ ዲ ላይ 1/2 ዲም ፍራክሽን ስለሆነ ነው እንጂ ምንም እንትን የለውም ባይዘ። አሁን ዲ ላይ 1/2 አሁን ኤክስ ስኩዌር ኮኤፊሺየንት ማን አለ? 1/2 ፕላስ 3/2 ይሄ የማን ኮኤፊሺየንት ነው? የኤክስ ስኩዌር አይደል? የኤክስ ኮኤፊሺየንት ደግሞ አሁን የኤክስን ስንወስድ ደግሞ ፕላስ ብለን በቅንፍ 4/3 እዚህ ደግሞ የኤክስ ኮኤፊሺየንት ማን ነው? -2/3 አይደለ? እቺ እሱ ማንን ያባዛል? ኤክስ ፕላስ ብለን በቅንፍ ደግሞ የኮንስታንት ተርም እዚህ -5 አለ፣ እዚህ +3 አለ። ስለዚህ -5 + 3 በቃ ይሄን ስናቃልል ነው መልስ የሚሆነው ማለት ነው። ይሄ ማለት እሺ ሁለት ይሄን ስንደምር እንግዲህ 4/2 4/2 x ስኩዌር ይሆናል ፕላስ ይሄ ደግሞ 3 ከታች አለ 4 ሲቀነስ 2 2/3 x ከዛ -5 እና +3 -2 አይደል? -2 ስለሚበል አይደለ? ይሄ ፋይናሊ 4/2 ማለት 2x ነው። 2 ታይምስ 2x ስኩዌር ፕላስ 2/3x -2 ሶ ይሄ ምንድነው? ፋይናል አንሰራችን ይሄ ነው ማለት ነው። ፋይናል አንሰራችን ግልጽ ነው አይደል? አሁን ያደረግነው እዚህ ጋር ኤክስ ስኩዌር ነው መጀመሪያው ትልቁን ኮኤፊሺየንት ኤክስ ስኩዌርን አየን፣ እዚህም ኤክስ ስኩዌር። ስለዚህ ሁለቱም ኮኤፊሺየንቶችን ቀጥታ ደመርን ማለት ነው። እዚህ ጋር የኤክስ ኮኤፊሺየንት ደግሞ እዚህ ኤፍ ሳይድ ላይ 4/3 ያለ ጂ ሳይድ ላይ -2/3 ያለ ሁለቱንም ደመርናቸው ማለት ነው። ያ ኔጌቲቭ ስለሆነ ቀነስን፣ ከዛ በኤክስ አባዛን ፕላስ በዚህ ሳይድ ደግሞ -5 ኮንስታንት ተርም ነው፣ በጂ ሳይድ ደግሞ +3 ስለዚህ ደመርን -5 + 3 ማለት -2 ነው አይደለ? ፋይናሊ that became our final answer ማለት ነው። ዲ ያለበት ሄደን ብናይ አሁን እዚህ ጋር ብናይ what is our answer? 2x square plus 2x 2/3x -2 አይደለ? ልክ ነን አይደለም? ልክ ነን አይደለ? ልክ ነን። ግን እዛች ጋር አዲንግ ላይን ሶሪ ቲቸር ዶንት ወሪ ችግር የለም። እሺ ቀጥል። ሶሉሽን ስናደርግ የሁለተኛ ላይ አሁን 1/2 x ስኩዌር ፕላስ 3/2 x ስኩዌር በቅንፍ ውስጥ ቀጥሎ ፕላስ 4/3 x ስኩዌር -2/3 ስኩዌር የሚለው አለ አይደለም? ከሱ ቀጥሎ አሁን በሚቀጥለው እንትን ላይ 4/2 x ስኩዌር ፕላስ 2/2 3x ያለው ነው ስኩዌሩ እንዴት ተደርጎ ነው? ይሄ ማለት ነው። ይሄም 4/2 ማለት ስንት ማለት ነው? 4/2 4ን ለ2 ስናካፍል ስንት ነው? 2 ነው። 2 በቃ እሱም ኮኤፊሺየንት ነው። ሌላ ምን አለ? 4/3 -2/3 ደግሞ ፍራክሽን 2/3x የሚለው የለም። ከላይ ግን 3/2 ነው ከላይ ምን ላይ በኋላ ምናልባት ስሰራ ይገባኛል። ችግር የለም በቃ አይ ተመሳሳይ ነው እንትኑ እዚህ 4/3x የኤክስ ኮኤፊሺየንቶችን ሰበሰበ። እዚህ ጥያቄውም ላይ እንደዛ አይደለ? 4/3 አለ 2/3 አለ እዚህ ጋር ማለት ነው። 4/3 የኤክስ ኮኤፊሺየንቶች 4/3 እዚህ ደግሞ 2/3 3/2 አይደለም ገልብጣ አይተናል። ምናልባት እንትኑም በደንብ አስተውልና እንደዚህ ነው ያለው 4/3 እና 2/3 ኮመን ዲኖሚኔተር 3ን ወስዶ ቀጥታ ከላይ ያሉትን መቀናነስ 4 - 2 ከዛ ይሄ ኮኤፊሺየንቱ ኤክስ ነው። ገብቶኛል። ኦኬ ሶ ከዚህ ምንድነው
የምንወስደው dear learner from the above examples we can take the following observations አሁን ይሄን ሰርተናል ሳብስትራክሽንን እናልፈዋለን ምክንያቱም everything 100% ተመሳሳይ ስለሆነ ማለት ነው ምክንያቱም አዲሽን ለምሳሌ 2 ሲደመር 3 ስንት ነው 5 ነው አይደለ ይሄን ሰርቼ 3 ከነሱ 2ን ስሩ ብላችሁ I don't think የሚከብዳችሁ አይመስለኝም ማለት everything is same ለእናንተም ደግሞ የሚሻለው ያ therefore አሁን እቺኛዋን እንይና if f of x and g of x have different degrees then the degree of f of x plus g of x is the same as the degree of f of x or the degree of g of x whichever has the highest degree ይሄ አንድ ኮንሰፕት ነው እና አይነት ኮንሰፕት ለምሳሌ simple way በሆነ ቋንቋ ባስረዳችሁ f of x is equals to x cube plus 2x ቢሆን g of x is equals to 2x square plus 5 ቢሆን እንደዚህ ቢሆን አሁን ዲግሪያቸው የተለያየ ነው አይደል if f and g have different degrees የf ዲግሪ ስንት ነው የf ዲግሪ 3 ነው 3 የg ዲግሪ ስንት ነው 2 አሁን የተለያየ ዲግሪ ቢኖራቸው የሰማቸው የድምራቸው ዲግሪ ምንድነው የሚሆነው the same as the degree of ወይ f of x ወይ g of x የትኛውም ይሁን ከሁለት አንዱ highest degree ያለው ማለት የድምራቸው አሁን ይሄን እንደምር f of x plus g of x ስንት ይሆናል x cube plus እሺ x square ሌላው 2x square plus 2x plus 5 ይሆናል አይደል f of f plus g f of x plus g of x አይደል እንዲህ ይሆናል እንደዚህ ይሆናል ስለዚህ የዚህ f እና g የf የsum of f and g የዚህ ማለት ነው ዲግሪው ስንት ነው አሁን እዚህ ጋር ዲግሪው ስንት ነው ቅድም በተማርነው ማለት ነው 3 ነው አይደለ 3 ኤክሰለንት ስለዚህ እዚህ ጋር ምንድነው ያለ ያለው f እና ፋንክሽን g የተለያየ ዲግሪ ያላቸው ከሆነ የሁለቱ ድምር ሁለቱም ፋንክሽኖች ስንደምር የሚመጣው መልስ ላይ ዲግሪው ምን ይሆናል ወይ የf ወይ የg ከሁለት አንዱ ትልቁ ዲግሪ ያለው ጋር እኩል ይሆናል ነው ያለ ያለው ግልጽ ነው ልክ ነው አይደለ ስለዚህ አሁን እንዲስ ኬዝ ከf ጋር እኩል ሆነዋል ማለት ነው የf ዲግሪ አይደለ 3 እዚህ ጋር ትልቁ ኤክስፖነንት ያለው f ሚውን g እኩል ይሆናል so the degree of the sum of this f and g is the same as the degree of f of x or the degree of g of x ከሁለት አንዳቸው whichever ከሁለት አንዳቸው ትልቁ ዲግሪ ያላቸው ጋር እኩል ነው ግልጽ ነው ግልጽ ነው ይሰማል ድምጽ ይሰማል ጥሩ እሺ አይ ቲንክ ኢንተርኔት ኮኔክሽን ይሰማል በጣም ያው ግልጽ ነው ጥሩ እሺ ሁለተኛው ነጥብ if f of x and g of x have the same degree አሁን ቀደም ዲፈረንት የተለያየ ዲግሪ ሲኖራቸው ነው አይ ቲንክ እኔ ጋር ኔትወርክ ትንሽ ደካማ ነው ምንም ማድረግ አልችልም ያው ይሄ ኔትወርክ ቁጥጥር ስላልሆነ ፕሮባብሊ ሪከርድ ሳደርግ ያው ድምጽ በደንብ ስለሚሰማ ከኔ ሳይድ ስለሆነ ቪዲዮ ላይ በደንብ እንተላላችሁ ሁለተኛው ፖይንት if f of x and g of x have the same degree ተመሳሳይ ዲግሪ ካላቸው ደግሞ ምንድነው the degree of the sum may be lower than or equal to the common degree ይሄ ደግሞ ሌላ አይነት ሴናሪዮ ማለት ነው ሌላ አይነት ሴናሪዮ ምን አይነት ሴናሪዮ ለምሳሌ f እና g ሁለቱም ተመሳሳይ ዲግሪ ያላቸው እና f of x is equals to x square plus 2x እንበል sorry 2x g of x ተመሳሳይ ዲግሪ ስለሚል 3x square plus 4 እንበል let's say አሁን በዚህ ኬዝ የዚህ ዲግሪው ምንድነው ያለ ያለው ወይም the degree of the sum may be lower ወይ ያንሳል ወይም እኩል ይሆናል ነው
ከኮመን ዲግሪው ጋር አሁን እኩል የሚሆንበትን ኬዝ ነው እዚህ ጋር የጻፍኩት። ለምሳሌ ኤፍም እንደዚህ አይነት ጂም እንደዚህ አይነት ፋንክሽን ቢሆን የዚህም ዲግሪ 2 ነው የዚህም ዲግሪ 2 ነው አይደል? ስንደምራቸው ምን ይሆናል? 4 ኤክስ ስኩዌር ፕላስ 2x ፕላስ 4 ነው አይደል የሚሆነው? ስለዚህ የኤፍ ፕላስ ጂም ዲግሪው 2 ነው። 4 አሁን ኢኳል ቱ የሚለውን ኬዝ ያሟላል ማለት ነው። ሌስ ዛን ወይ ሎወር ዛን የሚለውን ኬዝ ልፍጠርላችሁ። እሱን ኬዝ አሁን ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ፕላስ ኤክስ ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ ኤክስ ስኩዌር ፕላስ 5 ቢሆን አሁን ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስን እንስራ። ስንት ይሆናል? ኤክስ ስኩዌር ፕላስ ኤክስ ከዛ ማይነስ ኤክስ ስኩዌር ማይነስ ኤክስ ስኩዌር ፕላስ 5 አይደለም የሆነው? እንደዚህ ስንደምር ማለት ነው። ከዛ አስተካክለን ስንጽፍ ኤክስ ስኩዌር ማይነስ ኤክስ ስኩዌር ፕላስ ኤክስ ፕላስ 5 ነው አይደል የሚሆነው? ኤፍ ፕላስ ጂ ማለት ነው። አሁን እዚህ ጋር ምን እያየን ነው? ሊጣፉ ነው አይደል? ትልቁ ኤክስፖነንት ያላቸው ሁለቱም ሊጣፉ ዜሮ ነው እዚህ ጋር። ከዛ ማን ነው ኤክስ ፕላስ 5 ሆነ። አሁን የኤክስ የኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ፓወሩ ስንት ነው? አንድ ነው እዚህ ጋር አንድ ነው። yes አያቸውን ለወር እንደሆነ እንዴት እንዳነሰ ሁለቱም ተመሳሳይ ዲግሪ ኖሯቸው ተቃራኒ ኮኤፊሽንት እኩልና ተቃራኒ ኮኤፊሽንት ካላቸው እነሱ ስለሚጣፉ ቀጥሎ ወዳለው ትንሹ ፓወር ነው የሚሄደው ቀጥሎ ኤክስፖነንቱ ማለት ነው። አሁን ሁለቶቹ ተጣፉብን እዚህ አንድ ነው ያለን። ስለዚህ የሰሙ የድምራቸው ዲግሪ ስንት ነው? እዚህ ጋር አንድ ነው። that's why if f of x and g of x have the same degree then the degree of the sum may be lower than ይሄ lower than የሚሆንበት ኬዝ ነው or equal to የሚሆነው ኬዝ ደግሞ እዚህ ጋር ያየ ነው ማለት ነው። so basic የሆኑ ነገሮች ናቸው። so ሶስተኛው the sum of any two polynomial function is always a polynomial function ሁለት ፖሊኖሚያል የሆኑ ፋንክሽኖችን ስንደምር ሁሌም ፖሊኖሚያል ነው። አዲሽንም ይሄ ለአዲሽን የሰራ ነው 100% ለሰብስትራክሽን ይሰራል። ስለዚህ ሰብስትራክሽንን ዳይሬክትሊ ስኪፕ ነው ማድረገው ማለት ነው። ሰብስትራክሽን እናያለን እንደዚህ ተመሳሳይ everything is similar except that ምንድነው ነጥቧን ብቻ ምልክቷን ብቻ ፕላስ የነበረው ምን ማድረግ ማይነስ ማድረግ ማለት ነው። everything removing brackets አሁን ኤፍ እና ጂን አየን አይደለ? ኤፍ ማይነስ ጂ ማለት ቅድም ኤፍ ፕላስ ጂ የነበረው ማይነስ እናደርግና እንደዚህ እንጽፋለን። ከዛ በኋላ ምንድነው ግሩፒንግ ላይክ ተርምስ ተመሳሳይ በቃ ቅድም የደመርነውን ተመሳሳይ ላይክ ተርሞችን የደመርነውን አሁን ላይክ ተርሞችን ሰብስበን እንቀናንሳለን። ግልጽ ነው። በዛ አድርገን ፋይናሊ በዚህ መልኩ እንሰራለን ማለት ነው። አዲሽን እና ሰብትራክሽን ዳይሬክትሊ ኦፖዚት ስለሆነ ምንም እንትን አያስፈልጋቸውም። እዚህም ጋር ብታዩ ተመሳሳይ ነገር አሁን ይሄ የሰብትራክሽን ነው ደም ያየ ነው። if f of x and g of x have different degrees then the degree of f minus g is the same as the degree of f of x or the degree of ጽሁፉ ራሱ ተመሳሳይ ነው except እቺ ምልክት ብቻ ነች በቃ whichever has the highest degree ብለን አልፈናል አይደል ሰርተን በምሳሌ ሁለተኛም ላይ እንደዛው if f of x and g of x have the same degree ሲኖራቸው የሰማቸው ሲቀናነሱ የሰብትራክሽናቸው ሰም ምንድነው ሜቢ lower than or equal to the common degree እንደሆነ አይተን ሶስተኛው ደግሞ the difference ቅድም the sum of two polynomials እንዳልነው ሁሉ the difference of two polynomials is a polynomial function ነው ማለት ነው። ሶ ይሄ በዛ ወይ እናያለን። ማልቲፕሊኬሽን ጀምሮ ከማልቲፕሊኬሽን ቀጥሎ ኔክስት ክላስ እናያለን። አይ ቲንክ አሁን ኤግዛክትሊ አንድ ሰዓት ተጠቅመናል። ከዚህ በላይ አሰልቸት እንዳይሆን እስካሁን የተለማመድነውን የዘለልናቸው እያንዳንዱ ላይ 6 ጥያቄ ካለ 3ቱን ወይ 4ቱን ሰርተን 2ቱን ትተን እያለፍን ነበር አይደለ? እነዚህ ያለፍናቸውን በደንብ አድርጋችሁ ክሊር አድርጋችሁ ትሰራላችሁ። ወረቀትና ስክሪፕቱ ይዛችሁ ማለት ነው። ሁሌም እንደምላችሁ ማቴማቲክስ it's all about continuous practice. okay
So ለዛሬ እዚህ እናበቃለን። Thank you for your time and thank you for your patience. Good night. Thank you, teacher. All right. Thank you so much, Good night. teacher. Okay. Teacher. እሺ፣ Thank ደህና። Thank you. Good night, teacher. Thank you, teacher. All right. Good night.